በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የመርሃ ግብራችን ተከታታዮች እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ይህ ዘወትር በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት መስማት የተሳናቸው ጉዳይ ክፍል ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር የሚያቀርብላችሁ ሳምንታዊ ፕሮግራማችን ነው። ጾመ ፍልሰታ። ጾመ ፍልሰታ ማለት የእመቤታችን የቅድስት ድንግል ማርያም ስጋ ከሞተች በኋላ ከምድር ወደ ሰማይ የመፍለሷን የማረጓን ምስጢር በማሰብ የሚጾም ጾም ነው። ጾመ ፍልሰታ ለማርያም ቅዱሳን ሐዋርያት እመቤታችን ያለችበትን ቦታ እንዲገለጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። 2 ሱባኤ ካደረጉ በኋላ እግዚአብሔር አምላክ ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ስጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። እንኳን ለጾመ ፍልሰታ በሰላም አደረሳችሁ እያልን መርሃ ግብራችንን የምንጀምረው በስብከት ነው። አሁን ያለነው ጾመ ፍልሰታ ላይ እንደመሆኑ መጠን መምህራችን መምህር ሲሳይ አበበ የያዝነውን የጾመ ፍልሰታን አስመልክቶ በሰፊው ያስተምሩናል። ለመምህራችን ተናጋሪ አንደበት ለእኛም ሰሚ ልቦና ያድልን እያልን ወደ ትምህርቱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ልጆች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን በሰማይ በመላእክቱ በእኛ በልጆቹ ስሙ ለዘላለም የተመሰገነ ይሁን። በአማላጅነቷ የምትረዳን እመቤታችን የአምላክ እናት ድንግል ማርያም ስሟ ከፍ ከፍ ይበልልን። እንደ እግዚአብሔር ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ ስምሽን ለልጅ ልጅ ያሳስባሉ በሚል ይሆናል። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት መዝሙር 44 ቁጥር 17 ላይ ነው። ኃይለ ቃሉ በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድር ላይ ገዢዎች አድርገሽ ትሾሚያቸዋለሽ፣ ስምሽን ለልጅ ልጅ ለትውልድ ያሳስባሉ ይላል። ይህንን ኃይለ ቃል በትንቢት ያቀረበልን ነቢዩ ዳዊት ነው። ክቡር ዳዊት ይህንን ኃይለ ቃል ለወላዲታ አምላክ ለድንግል ማርያም አባቶቿ ቅዱሳን አባቶቿ ደግሞ ልጆች ሲያስተላልፉ የነበረውን እና ወደፊትም የሚኖረውን ስሟን እንድናዘክር ለማሳሰብ በአባቶችሽ ፈንታ ልጆች ተወለዱልሽ። እነዚህ ልጆችሽ ውለታ የማይረሱ ስምሽን ለልጅ ለትውልድ የሚያስተላልፉ ናቸው የሚሆኑት በማለት ይህንን ኃይለ ቃል በትንቢት ተናገረ። እግዚአብሔር ይህንን ትንቢት እንዲናገር ስለፈቀደ ስሙ ለዘላለም የተመሰገነ ይሁን። አባታችን ክቡር ዳዊት የእመቤታችን የቅድስት ድንግል ማርያም የዘር ሐረግ ነው። ትውልዱ ከአብርሃም፣ ከይስሐቅ፣ ከያዕቆብ እኒህን ከመሳሰሉ ቅዱሳን አባቶች ሲተላለፍ ቅዱሱ ዘር ስለመጣ በአባቶችሽ ፈንታ ልጆች እየተወለዱ
እየተወለዱ እነዚህ ቅዱሳን ተራሮች መሰረቶቿ በተቀደሱ ተራሮች ናቸው የተባሉ አባቶች በእነሱ ፈንታ ቅዱሳን ሌሎች አባቶች ሲተኩ መጥተው ከቅዱስ ኢያቄም ከቅድስት ሐና የተወለደች ድንግል ማርያም አባቷ ኢያቄምና እናቷ ሐና ልጃቸውን ስሟን ማርያም አሏት። ስሟ ሲጠራ እንዴት ይጣፍጣል! ይህ ጣፋጭ ስም ማር ጣፋጭ በምድር ላይ የሚገኝ ማለት ነው። ያም የሚለው በያህዌ በእግዚአብሔር የተወደደች የምትጣፍጥ እናት ሲሏት ማርያም ብለው ስም አወጡላት። በዕብራይስጥ በእስራኤላውያን ቋንቋ ደግሞ ማሪሃም ማለት የብዙሃን እናት ማለት ነው። ተመሳሳይ አብርሃም ማለት አብርሃም የሚለው ስም የብዙሃን አባት ማለት እንደሆነው ተመሳሳይ ማሪሃም ማለትም የብዙሃን እናት ማለት ነው። እመቤታችን ስሟ የብዙሃን እናት የተባለበት ምክንያት የእኛ በአባቶች ፈንታ የተወለድነው ልጆቿ እናት ስለሆነች ነው። የብዙሃን እናት ናትና። ድንግል ማርያም የጌታ እናት ብቻ አይደለችም፣ የኔም ያንተም ያንቺም የሁላችንም እናት ናት። ለዚህ ነው ክቡር ዳዊት ሰው ሁሉ እናታችን ጽዮን ይላል ያለው። ምን ይላል? እናታችን ጽዮን ይላል። እናታችን ከሆነች ደግሞ የብዙሃን እናት መባሏ ትክክል ነው። በጸጋ እኛን ትወልደናለች። በአማላጅነቷ እኛን እንደ እናትነቷ ትጠብቀናለች። ስለዚህ ማርያም ማለት ትርጉሙ የብዙሃን እናት ማለት ነውና፣ ስለዚህ ስምሽን ለልጆች ሁሉ ያስተላልፋሉ፣ ያሳስባሉ፣ ያዘክራሉ ሲል በአባቶችሽ ፈንታ ልጆች ተወለዱልሽ፣ ስምሽን ለልጅ ያሳስባሉ አለ። ስሟ ከሁሉም በላይ ከፍ ያለች የስም አጠራሯ ትውልድ ሁሉ የሚያመሰግናት እናት ድንግል ማርያም ናት። አስተውሉ ወገኖቼ፣ እናቴ ማለት ኩራት ነው። እናቴ ብሎ ድንግል ማርያምን መጥራት መመኪያዬ፣ መጠጊያዬ፣ አምባዬ ማለት ነው። ድንግል ማርያም እናታችን ናት። የመስቀል ስር ስጦታችን ድንግል ማርያምን ካላሳሰብን ማንን ልናሳስብ ነው? ድንግል ማርያምን ካላሰብን ትውልድ መሆናችን ይቋረጣል። ድንግል ማርያምን የማያስብ ትውልድ የተባረከ ትውልድ አይደለም። የተባረኩትማ በዚህ በነሐሴ 1 በጀመርነው ጾማችን ልጆች ሁሉ፣ አረጋውያን ሁሉ፣ ትውልድ ሁሉ ስሟን እያሳሰቡ ስሟን እየጠሩ አባቶች ውዳሴዋን እያቀረቡ ውዳሴዋን እየተረጎሙ ቅዳሴዋን እየሰሙ እያሰሙ ትውልድ ሁሉ ልጅ እየተላለፈ እናስባታለን፣ እናዘክራታለን ድንግል ማርያምን። እኛ እሷን ስናዘክር እሷ ደግሞ መከራዋን፣
እምባዋን ወደ ግብፅ መሰደዷን ታዘክርልናለች። ስለዚህ ድንግል ማርያም ስሟን ለልጅ ልጅ እናስተላልፋለን። ምክንያቱም የሰጠን መድኃኔ ዓለም አባታችን ነው። በመስቀል ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 እስከ 27 ላይ ዮሐንስ ወንጌላዊ ከመስቀሉ ስር ቆሞ በነበረበት ጊዜ እናቱ ድንግል ማርያም ስታነቅስ እናቴ ሆይ እነሆ ልጅሽ ብሎ ሰጣት። ምን አላት? እነሆ ልጅሽ አላት። በአባቶች ፈንታ ልጆች ስለተወለዱ እነሆ ልጅሽ ያለው ወንጌላዊ ዮሐንስ ፈጥኖ ወደ ቤቱ ወሰዳት። ቅዱስ ዮሐንስ የተባረከው አባት ይህ ጻድቅ እርሱ ወደ ቤቱ ከወሰዳት እንዴት ወደ እኔ ልብ አትወሰድም? እንዴት ወደ አንተ ልብ አትወሰድም? ስጦታው ለሁላችንም ስለሆነ በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ለሐዋርያት ሁሉ እናት ሆና ድንግል ማርያም ከነሱ መካከል ተቀምጣ ነበረ። ለጸሎት አብራቸው ትተጋ ነበረ። ለምን? የሁሉም እናት ናት። በአባቶች ፈንታ የተወለዱ ልጆች ሁሉ ስሟን ያሳስባሉ፣ ስሟን ይጠራሉ። ስሟን የማይጠራ ሰው ያልተባረከ ነው። እርሷን ድንግል ማርያምን የማያመሰግን ሰው የተረገመ ሰው ነው፣ ያልተባረከ ነው። እሷን ብንቃወም የተቃወምነው እርሷን ብቻ አይደለም፣ በመስቀል ላይ ሆኖ የሰጠን መድኃኔ ዓለምንም ነው የምንቃወመው። እሷን ስንባርክ ትውልድ ሁሉ ያመሰግኑኛል ብላ የተናገረችው ድንግል ማርያም ማንን ነው? የትኛውን ትውልድ ነው ያመሰግኑኛል ያለችው? እኛን ነዋ። የተባረክነው እኛን ነዋ። ኦርቶዶክሳዊ ተዋህዶ ሃይማኖት ውስጥ ያለነው ሁላችም አማኞች የድንግል ማርያም ልጆች ነን። በአባቶች ፈንታ የተወለድን ልጆቿ ነን። እናመሰግናታለን። ምክንያቱም እርሷ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል ካለች በአባቶች ፈንታ የተወለዱ ልጆች ሁሉ ያመሰግኗታል። አብርሃምን ታስታውሳላችሁ? አስታውሱት እስቲ። አንተን አለው እግዚአብሔር አብርሃምን፣ አንተን የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ አለው። አብርሃምን የሚባረኩ ከሆነ እኛ ድንግል ማርያምን ስሟን ጠርተን ስናመሰግናት እንዴት አንባረክም? አስተውሉ። ድንግል ማርያም ስሟ ጣፋጭ ነው። ለስም አጠራሯ ክብር ይግባትና ድንግል ማርያም ስሟ ጣፋጭ ነው። ስለዚህ አባቶች ምን ብለው ጠሯት? ስሟን ሲያሳስቡ አባ ሕርያቆስ በቅዳሴው በተለያየ ህብረ ምሳሌ ድንግል ማርያምን ስሟን እየጠራ በተለያየ ምሳሌ በምንና በምን እንመስልሻለን እያለ ምሳሌ አቶላት ተጨንቆ የጠራበት ስሞች ብዙ ናቸው፣ ምሳሌዎች ናቸው። ቅዱስ ኤፍሬም አባታችን በውዳሴ ማርያሙ ላይ ድንግል ማርያምን እንዴት እንዳመሰገናት እነዚህ አባቶች ካመሰገኗት እኛ ደግሞ በአባቶች ፈንታ የተወለድን ልጆቿ ስሟን እናመሰግናለን፣ ስሟን እንጠራለን። ስለዚህ በአባቶች ፈንታ ልጆች ተወለዱልሽ፣ ስምሽን ለልጅ ልጅ ያሳስባሉ አለ። ስሟን
ምን ብለው አሳሰቡ? አባቶች ሊቃውንት፣ አባቶች ነቢያት ድንግል ማርያምን ምን እያሉ ስሟን ጠሩ? ዛሬ ስሟ ላይ ትኩረት እናደርጋለን። ስሟን በምሳሌ በተለያዩ እየጠሩ የነበሩት አባቶች እኛም የነሱ ልጆች ስለሆንን ስሟን ለልጅ ልጅ እናሳስባለን፣ እናስባታለን። ከልባችን ውስጥ በልባችን ሰሌዳ ላይ ተጽፋለች ድንግል ማርያም። ይሄ ከአባቶች የተቀበልነው ስሟን ለልጆች እናስተላልፋለን፣ ስሟን እንሰብካለን። ድንግል ማርያም በአዳም ሔዋን ተብላ ተጠርታለች። ሕይወቴ ነሽ ያለው እኮ አዳም ለጊዜው ሚስቱን ሴት ተብላ ትጠራ የነበረውን ሔዋን ቢሆንም የሕያዋን እናት ድንግል ማርያምን ነበረ ወደፊት። ምክንያቱም ከእርሷ ከልጅ ልጅ ተወልጄ አድንሃለሁ ሲለው ከልጅ ልጅ የሚወለድባት ድንግል ማርያም በትንቢት መነጽር ታይታው ሕይወቴ እያለ እየጠራት ነው። ሔዋንማ ሞትን አመጣችብን እንጂ ሕይወትን አልሰጠችንም። የሕይወት እናት ድንግል ማርያምን ነው ሕይወቴ ነሽ ሲል ሔዋን ያላት። ዳግማዊት ሔዋን ብሎ ቅዱስ ኤፍሬም በውዳሴ ማርያም ላይ እየደጋገመ ይነግረናል። ዳግማዊት ሔዋን ማናት? ድንግል ማርያም። ስሟን እንዲህ እያልን እናሰክራለን፣ እናስባታለን። ሔዋን እንጨት በልታ ሞት አመጣችብን እንጂ ሕይወት አልሆነችንም። ዳግማዊት ሔዋን ግን የቅዱስ መልአክ የቅዱስ ገብርኤልን ብስራት ሰምታ ሕይወትን ወለደችልን። ሕይወትን አቅፋ ይዛ መጣች። እሱም እኔ ሕይወት እና እውነት መንገድም ነኝ ብሎ ራሱን አስተዋወቀን። እኔ ምንድነኝ አለ? ሕይወት። እርሱ ሕይወት ከሆነ የሕይወት እናት ማናት? ድንግል ማርያም ናታ። ስለዚህ የሕያዋን እናት የተባለችው ድንግል ማርያም እንዴት ነው? ሕይወትን ወልዳ ሕይወትን ሰጠችን። እኛም ይህንን ሕይወት ሥጋውንና ደሙን በላንና ሕያዋን ሆንን። እኔን የሚበላ የኔን ሥጋ የሚበላ ለዘላለም በሕይወት ይኖራል፣ ከሞት ወደ ሕይወት ተሸጋገረ እንጂ ወደ ሞት አይመጣም ብሎ አበሰረን። ስለዚህ ምንድነን እኛ? ሕያዋን። ሕያዋን ከሆንን በጸጋ የምትወልደን ድንግል ማርያም ደግሞ የእኛ እናት ናትና የሕያዋን እናት የተባለችው ሔዋን ዳግማዊት ሔዋን ድንግል ማርያም ናት። ስለዚህ ይሄን ስሟን እናሰክራለን፣ ለትውልድ ለልጆች እንናገራለን። ድንግል ማርያምን መጠጊያ ያላደረገ ሰው እንዴት የከሰረ ሰው ነው! ድንግል ማርያም አባቶቻችን ነቢያት ጽዮን 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 እያሉ ስሟን የሚጠሩበት ምክንያት አምባችን፣ መጠጊያችን፣ መመኪያችን ሲሏት ነው። አስታውሱ። ይህንን ቅዱስ ዳዊት በተደጋጋሚ በመዝሙሩ ላይ ሲጠራት እንሰማዋለን። እንዲህ ይላል በመዝሙረ ዳዊት መዝሙር 2 ከቁጥር 6 እስከ 7 ላይ እንዲህ ይላል። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ። እግዚአብሔርም አለኝ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ይላል። በእውነት አንተ ልጄ ነህ፣ እኔ ዛሬ ወለድኩህ የሚለው ወልድ እግዚአብሔርን አይደለምን?
ታዲያ ከፍ ብሎ ቁጥር 6 ላይ እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ የሚለው ማንን ነው በዚህ ስም የሚጠራው? በዚህ ስም የሚጠራው ድንግል ማርያምን ነው። ድንግል ማርያም ጽዮን ተብላ ትጠራለችና፣ ጽዮን ማለት መጠጊያ፣ አምባ፣ መሸሸጊያ ማለት ነው። ጽዮን ድንግል ማርያም በአማላጅነቷ የማትለየን የምንጠጋባት መሸሸጊያችን ናት። ስለዚህ ጽዮን ተብላ ስትጠራ ስሟ ይህ ነው። በነቢዩ ዳዊት የት ንጉሱን ሾመ? በተቀደሰው ተራራዬ ነው የሚለው። ወገኖቼ አስተውሉ፣ ቃሉን ምንድን ነው የሚለው? ተራራ አይልም፣ ተራራዬ። ይህ ለምን ተጨመረ? የኔ ማለት ነው። ብዙ ተራሮች አሉ፣ ብዙ የተቀደሱ ተራሮች አሉ። ነገር ግን ይሄ ተራራ የኔ የብቻዬ ማለት ነው። የኔ ብቻ የሆነ የተቀደሰ ተራራዬ፣ በሷ ውስጥ የተሾመ የነገሰ ክርስቶስ ተብሎ በተዋህዶ ስሙ የሚጠራ በማህፀኗ 9 ወር ከ5 ቀን በማህፀኑ ያደረባት የተሾመባት ተራራ ቅድስት ድንግል ማርያም ናት። ስለዚህ ጽዮን እያለ ስሟን የሚጠራው ምክንያት ከዚህ የተነሳ ነው። አዎ በዚህ ስም ብዙ ነገሮች ሊጠሩ ይችላሉ። ነገር ግን ብዙ ተጠሩ ማለት የእርሷን ጽዮን መሆንን አያስቀርም። ስሟን ለትውልድ ለልጅ ልጅ እናስተላልፋለን። እንዲህ እያልን እየሰበክን ጽዮን ድንግል ማርያም ናት። ጽዮን ተብለው የሚጠሩ ግን ብዙ ናቸው። ምሳሌ ማየት እንችላለን። በተለያዩ አጠራር ሊጠራ ይችላል። ጽዮን ተብሎ በአንደኛ ሳሙኤል ምዕራፍ 5 ቁጥር 7 ላይ ዳዊት አምባይቱን ጽዮን ያዘ ሲል ማንን ነው? ከተማዋን ነው ወይም ተራራዋን ነው። አዎ እዛ ሀገር ውስጥ ያለው ተራራ ጽዮን የሚባል የሚጠራ አለ። በዛ የሚጠራው ተራራ ስም ድንግል ማርያምም ተጨማሪ ተጠርታለች ማለት ነው። እንዴት ተራራው በተጠራበት ስም ትጠራለች? ይቻላል። ምሳሌ ነዋ። ምሳሌ ነው። የዳዊት ከተማ ጽዮን ተብላ ትጠራለች። አንደኛ ተራራው ጽዮን ተብሎ ይጠራል። ከተማው ጽዮን ተብሎ ይጠራል። በመጽሐፍ ቅዱስ ከተማው ራሱ ጽዮን ተብሎ እንደሚጠራ መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 8 ቁጥር 1 ላይ የእግዚአብሔር የቃል ኪዳኑ ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ ብሎ ሲናገር እንሰማለን። ከዳዊት ከተማ ከጽዮን ሲል ከተማው ምን ተብሎ ተጠርቷል? ጽዮን። እዚህ አካባቢ የሚኖሩ ሰዎች እኛ ያለንበት ሀገር ውስጥ እንጦጦ የሚባል አለ። እንጦጦ የሚባለው ተራራው ነው። ከተራራው ስር የሚኖሩ ሰዎች ደግሞ በእንጦጦ ከተማ በእንጦጦ አካባቢ የሚኖሩ ሰዎች ተብለው ይጠራሉ። ይሄ ልማድ ነው። ምሳሌ አድዋ የሚባል ከተማ እናውቃለን። አድዋ ተብሎ የተጠራው በምኑ ነው? በአድዋ ተራራ ስም ነው። ተመሳሳይ በጽዮን በሚባለው ተራራ ስም ከተማው ተጠርቷል። ተመሳሳይ ህዝቡ ደግሞ ጽዮን ተብሎ ይጠራል። በመጽሐፍ ቅዱስ በመዝሙር 96 ቁጥር 8 ላይ አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት ይላል።
አሁን ደስ ያላት ተራራዋ ናት? አይደለም። ከተማዋ ምድሩ ነው? አይደለም። ከተማ ውስጥ የሚኖሩ ሰዎች እግዚአብሔር ስለፈረደው ፍርድ ሰምተው ደስ አላቸው ማለት ነው። አሁን በጽዮን ስም የተጠራው ማን ነው? ከተማው ውስጥ ያሉ ህዝቡ ናቸው። ሌላን ጨምር። መንግስተ ሰማያት ጽዮን ተብላ ትጠራለች። በዮሐንስ ራእይ ምዕራፍ 21 ቁጥር 1 ላይ በጉ በጽዮን ተራራ ላይ ቆሞ አየሁት ይላል። ይሄ እንግዲህ በሰማይ ነው። ተመሳሳይ ቅዱስ ጳውሎስ ሲናገር ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 22 ላይ ሰማያዊቱ ኢየሩሳሌም እላይኛይቱ ጽዮን ብሎ ይጠራል። አሁን እናንተ የደረሳችሁት እላይኛይቱ ጽዮን የሚለው መንግስተ ሰማያትን ነው እንጂ ምድር ላይ ያለውን ጽዮን አይደለም። አሁን ወገኖቼ አስተውሉ። በአንዱ ስም ሌላ ስምን መጥራት የተለመደ ነው። አሁን በጽዮን ስም ስንታየን፣ አንደኛ ወላዲታ አምላክ ድንግል ማርያም ጽዮን ተብላ ትጠራለች። ሁለተኛ የዳዊት ከተማ ያለበት ውስጥ ያለው ተራራ ጽዮን ተብሎ ይጠራል። ሶስተኛ ጽዮን ተብሎ የሚጠራ የከተማው ራሱ ጽዮን ይባላል። አራተኛ ጽዮን ውስጥ የሚኖሩ ህዝቡ ጽዮን ተብለው ይጠራሉ። አምስተኛ ደግሞ ሰማያዊቱ ኢየሩሳሌም መንግስተ ሰማያት ጽዮን ተብላ ትጠራለች። ስለዚህ ከአምስቱ ስሞች መካከል አንዷ ጽዮን ማርያም ናት። ይሄ ደግሞ መጽሐፍ ቅዱሳዊ ልማድ ነው። በነቢዩ ኤልያስ ስም መጥምቁ ዮሐንስ ስሙ ተጠርቷል። በአንዱ ሌላው ትንቢት መናገር ልማዳዊ ነው። በአንድ እንዴት 5 ነገር ይጠራል እንደማንለው ከነዛ መካከል ጽዮን ድንግል ማርያም ናት ስንልም ተመሳሳይ ነው። እስቲ አንድ ምሳሌ ልጨምር። ምሳሌ በመጽሐፍ ቅዱስ ጌታችን አምላካችን ኢየሱስ ክርስቶስ የዳዊት አንበሳ ተብሏል። አንበሳ የተባለው ጌታችን አምላካችን ነው። ይሄ በዮሐንስ ራእይ ምዕራፍ 5 ቁጥር 5 ላይ ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማኅተም ይፈታ ዘንድ ድል ነስቷል ይላል። የዳዊት አንበሳ የተባለው ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ ነው። በቃ አንበሳ የተባለው ጌታችን ነው። በመጽሐፍ ቅዱስ ሌላ ስም ሊጠራበት አይገባም እንላለን። እንዴት ይቻላል? ተፈጥሯዊ አንበሳ፣ ጎፈሬ ያለው እንስሳ፣ አራዊት አላ። ይህ ምን ልናደርገው እንችላለን? ሌላ በአንበሳ የተጠራ ደግሞ አለ። የያዕቆብ ልጅ ይሁዳ አንበሳ ተብሎ በመጽሐፍ ቅዱስ በዘፍጥረት ምዕራፍ 49 ቁጥር 9 ላይ ይሁዳ የአንበሳ ደቦል ነው ብሎታል። አሁን ሰው ደግሞ አንበሳ ተብሎ ተጠራ ማለት ነው። በዘኍልቍ ምዕራፍ 23 ቁጥር 24 ላይ ደግሞ ሕዝቡ እንደ ሴት አንበሳ ነው ብሏል። አሁን ደግሞ ሕዝቡ አንበሳ ተብሎ ተጠርቷል። ስለዚህ ጌታችን ብቻ አይደለም፣
የዚህ ትልቅ ተቃራኒ ደግሞ ተመልከቱ። ሰይጣንም አንበሳ ተመስሏል። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን እንደሚፈልግ አንበሳ ዙሪያችሁን ይዞራል ይላል። አሁን እዚህ ቦታ ዲያብሎስ አንበሳ ተብሎ ተጠርቷል። ስለዚህ ትርጉም ማወቅ፣ ምስጢር መገንዘብ ያስፈልጋል። በአንበሳ 4 ስሞችን አይተናል። ሰይጣን በመዝሙር 90 ቁጥር 13 ላይ አንበሳውና ዘንዶውን ትረግጣለህ ተብሎ ተተንብዮልናል። የሚያምኑ ሰዎች፣ በጸሎት የሚተጉ ሰዎች እግዚአብሔር አንበሳውንና ዘንዶውን ትረግጣላችሁ ተብለናል። አሁን ይሄ አንበሳ የተባለው ተፈጥሯዊ እንስሳን ሄደን እንድንረግጠው አይደለም። ሞኝ አይደለንም መችስ። ዘንዶ አራዊት ነው፣ ሄደን እንረግጠዋለን ማለት አይደለም። ሰይጣን በአንበሳና በዘንዶ ተመስሏል። በአንዱ ስም ሌላው የሚጠራ ከሆነ ድንግል ማርያምም ስሟን ለልጅ ልጅ የምናስተላልፋት እርሷ በጽዮን ስም ስለተጠራች መነሻ ያደረግነው የመጽሐፍ ቅዱስ ክፍል ስምሽን ለልጅ ልጅ ያሳስባሉ ያለው ጽዮን። አሁን በዚህ በፍልሰታ ጾም ውስጥ ጽዮን 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 የሚሉ ምስባኮች በዲያቆን ሲዘመር እንሰማለን። በአባቶችሽ ፈንታ ልጆች ተወለዱልሽ እየተባለ ሲዘመር ሲሰበክ እንሰማለን። ለምን? እኛ ስሟን ለትውልድ የምናስተላልፍ የዘመኑ ተተኪ ልጆች ነን። በአባቶች ፈንታ የተወለድን የተባረክን ዘሮች ነን። ስለዚህ ድንግል ማርያምን ስሟን እናስተላልፋለን። የተባረከው ልጅ ስሟን ሳይጠራ ሰአሊ ለነ ቅድስት ሆይ ለምኝልን ሳይል አይውልም። ስሟን ሳይጠራት አይውልም አያድርም። ለምን? ስምሽን ለልጅ ልጅ ያስተላልፋሉ ተብሏል። ለዚህ ነው እኮ ስሟ ጣፋጭ ስለሆነ ወልደ ማርያም፣ ጽጌ ማርያም የሚባሉ ልጆች አሉን። ለምን? የክርስትና ስማችን በተለያየ ስሟን የማንጠራበት ቦታ የለም። ብዙ ነገሮች በተደረጉልን ቁጥር ድንግል ማርያምን እንጠራለን። ምክንያቱ ምንድን ነው? ስምሽን ለልጅ ልጅ ያስተላልፋሉ ተብለናል። እና የድንግል ማርያምን ስም እንዲህ የምናስተላልፍ የተባረክን ልጆቿ ነን። መጽሐፍ ቅዱስ እመቤታችንን በተለያየ ምሳሌ ነው የሚጠራት፣ ስሟን የሚጠራት። ዳዊት ንጉሱ፣ ነቢዩ፣ የተባረከው አባታችን እግዚአብሔር እንደ ልቤ የሆነ ያለው እርሱ በመዝሙር 131 ቁጥር 13 እስከ 14 ላይ እግዚአብሔር ጽዮንን መርጧታልና ማደሪያው ትሆን ዘንድ ወዷታልና እንዲህ ብሎ ይህቺ ለዘላለም ማረፊያዬ ናት፣ ወድጃታለሁና በእርሷ አድራለሁ ብሎ ይናገራል። ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ አለ። ለምን? እርሷ ከፍጡራን በላይ የሆነች ናት። ቅድስት ሆና ያገኛት ድንግል ማርያም እርሷን እግዚአብሔር ነው የመረጣት። እግዚአብሔር የመረጠውን ደግሞ ስሙን ለልጅ ልጅ እንጠራዋለን። አንዳንድ ሰዎች ቅናት ቦግ የሚያደርጋቸው አሉ። አንዳንድ ቦታዎች እንኳ
በድንግል ማርያም ስም ሲጠሩ ለምን በዚህ ይጠራል ብለው ይናደዳሉ። ለምን ወገኔ ለምን ያበሳጫሃል? ይሄ እኮ ጠላትነት ነው። ጠላት በልብህ ማደሩ ምልክት ስሟ ለምን ይጠራል ያሰኛል። ጠላት እርሷ እንዳትጠራ እግዚአብሔር በብሉይ ኪዳን በዘፍጥረት ምዕራፍ 3 ቁጥር 15 ላይ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ይላል። ባንተ ያለው ለጊዜው እባቡን ነው። ሴቲቱ ያላት በጊዜው ሔዋንን ነው። ፍጻሜው ግን ባንተ የተባለው ሰይጣን ነው። ሴቲቱ የተባለችው ድንግል ማርያም ናት። ምክንያቱም መጽሐፍ ቅዱስ ላይ ሴት 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 እያለ የሚጠራት ድንግል ማርያምን ነው። ምክንያቱም እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ወስዶ የእርሷን ስጋ ስለሚዋሃድ ሴት የሚለው ትርጉም አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው። የድንግል ማርያምን ስጋ ስለነሳ ከስጋና ከደም ከርሷ ስለተካፈለ በዕብራውያን ምዕራፍ 2 ቁጥር 14 ላይ እንደሚናገረው፣ ስለዚህ ስጋዋን ስለወሰደ ከሷ ስለተዋሃደ ሴት ተብላ ትጠራለች። ባንተ የተባለው ሰይጣንና በዘሯ በሴቷ መካከል ጠላትነት አደርጋለሁ ስለተባለ ሰይጣን ድንግል ማርያምን ይጠላል፣ አይወዳትም። ለምን? ጠላትነት አለ። የእርሷን ስጋ ተዋህዶ ነው ያዳነን። ስለዚህ ሰይጣን ተናዷል፣ ተቆጥቷል። ስለዚህ ሴቲቱን ይጠላል። ለዚህ ነው በመስቀል ስር መድኃኔ ዓለም እናቱን ሲሰጠን አንቺ ሴት ነው ያላት። ያቺ በብሉይ ኪዳን በሴቲቱና በአንተ መካከል የተባለችው ሴትን ለማስታወስ እኮ ነው እንጂ እናቴ ድንግል ማርያም ብሎ እኮ መጥራት ይችላል። ግን አንቺ ሴት እያለ የሚጠራው ያቺ በብሉይ ኪዳን በሴቲቱና በሰይጣን መካከል ጠላትነት አደርጋለሁ የተባለው አንቺ ነሽ ማለት ነው። በዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ተመሳሳይ አንዲት ሴት እያለ ይናገራል። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች በራሷም ላይ 12 ከዋክብት የሆነላት አንዲት ሴት ነበረች ያላት ሴት ድንግል ማርያም ናት። ስለዚህ ይችን ሴት ድንግል ማርያምን የሚጠላ ሰይጣን ስሟ ሲጠራበት አይወድም። ለምን ስሟን ታሳስባላችሁ? ስሟን ለምን ትጠራላችሁ ይላል። ጠላት ነዋ። ጠላት ምቀኛ የሆነ ጠላት ድንግል ማርያምን ስሟ እንዲጠራ አይፈልግም። እኛ ግን ከአባቶቻችን እንደተረዳ ነው ትንቢቱም ይፈጸም ዘንድ በአባቶችሽ ፈንታ ልጆች ተወለዱልሽ፣ ስምሽን ለልጅ ልጅ ያሳስባሉ ስለተባልን ስሟን እናሳስባለን፣ እናዘክራለን፣ ስሟን እንጠራለን። በየቀኑ በየመዝሙራችን በቅዳሴያችን አሁን ለፍልሰታ ማርያም ጾማችን ሁሌ በየቀኑ የሚቀደሰው ቅዳሴ ማርያም ነው። ስሟን እንጠራለን። ቅዳሴዋን ስትሰሙ ልብን ደስ ያሰኛል። በስራ ላይ ያሉ ሰዎች የምሳ ሰዓታቸውን እንኳን መጥተው ሰምተው ይሄዳሉ፣ ወደ ስራ ይመለሳሉ። ለምን? ልባቸው ከድንግል ማርያም ጋር ነው። ስሟን ለልጅ ልጅ ሲዘከር መስማት ይፈልጋሉ። እኛም ልጆቿ እንደመሆናችን መጠን ስምሽን ለልጅ ልጅ ያሳስባሉ ስለተባልን ስሟን እንጠራለን፣ ቅዳሴዋን እናደምጣለን፣ እንባረክባታለን፣ መጨረሻ ምን እናገኛለን? መጽሐፍ ቅዱሱ እንደሚለው
በአባቶችሽ ፈንታ ልጆች ተወለዱልሽ። ስምሽን ለልጅ ልጅ ያሳስባሉ። በምድር ላይ ገዢ አድርገሽ ትሾሚያቸዋለሽ አለ። ይሄ ምድር የተባለው መንግሥተ ሰማያት ነው። አዲስ ሰማይና አዲስ ምድርን አየው ያለው በራእይ ዮሐንስ ሲናገር ምዕራፍ 21 ቁጥር 1 ላይ መንግሥተ ሰማያት ላይ ትሾሚያቸዋለሽ፣ ገዢ ታደርጊያቸዋለሽ፣ ገዢዎች አድርገሽ ስልጣን ትሰጫቸዋለሽ ማለት የመንግሥተ ሰማያት ባለቤት ገዢ ታደርጊያቸዋለሽ ማለት ነው። እመቤታችን ድንግል ማርያም በመንግሥተ ሰማያት ገዢ አድርጋ እንድትሾመን ስሟን ለልጅ ልጅ እንድናስተላልፍ ጸጋውን በረከቱን ያሳድርብን። እግዚአብሔር ጸጋውን ካልወሰደብን ድንግል ማርያምን ስሟን ለልጅ ልጅ ማሳሰብ እንችላለን። የዚህ ጸጋ ባለቤት ያደረገን እግዚአብሔር የተመሰገነ ይሁን። በአማላጅነቱ ያልተለየችን ወላዲተ አምላክ ስሟ ከፍ ከፍ ይበልብልን። ወስብሐት ለእግዚአብሔር። ይቆየን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኛም በሰማነው ቃል 30፣ 60፣ 100 ያማረ ፍሬ የምናፈራ ያድርገን። አሜን። በቀጣይ መስማት የተሳናቸው መዘምራን በአማረና በተዋበ ምልክት ቋንቋቸው በዝማሬ ለማመስገን ተዘጋጅተው ቀርበዋል። ወደ ዝማሬው እንሄዳለን። እኛ ግን ከወዲሁ ጾሙ ኃይለ አጋንንት ድል የምንነሳበት፣ እግዚአብሔር እንደ ሐዋርያት የእኛንም ጥያቄ የሚመልስበት፣ ከእናታችን ከቅድስት ድንግል ማርያም ረድኤት በረከት የምናገኝበት ያድርግልን እያልን እንሰነባበታለን። ወደ ዝማሬው አና እማንስት ተአቢ ወትትሊአል አና እማንስት ተአቢ ወትትሊአል እስመ ወለደታ ለድንግል ለቅድስት ድንግል ዘወለደታ በወንጌል
ከመ